ይሻሙሽ ምሽቱ ድንግዝግዝ ሲልና ጨለማ ሲወረው ፍየሎቿን በጎቿንና ጥጆቿን ከብቶቿን አስገባብታ ስጨርስ የግራዋን ይዛ ከግራው ስር ወጣ ከውጭ ጋር ቁጭ አለ ቀሚሷን ገልባ። የግራዋን እየወጣች እያለ ጥለው መጥቶ ዝብብ ባለባት። እመይ ድረሽልኝ አለ ደንግጣ። ሰውነቷ ወከክ አለ። አይዞሽ ድምፅሽን እንዳታሰሚ አላት። ማንስ ቢሆን ድምፅሽ እንዳይሰማን ያልኩሽ አላት። ከፊቷ ማንነቱ የማይለየው ጥቁሩን ከጨለመው ጋር ድብል ብሎ የቆመው ሰውዬ አለች። ምን እያረግሽ ነው አላት። የግራዋ እየወጣው። በያ ውጪ አላት። ወጥቻለሁ አለችው። ከዛ ብድግ አለች እቃዋን ያዘችና ስትሄድ ተከትሏት ከኋላዋ ሲል ዞር ስትል አየችው። ዋ ስትል አንቺ ነግሬሻለሁ ድምፅሽ እንዳይሰማ እኮ ነው የምልሽ አላት። በኋላ የአንድ ሰው ድምፅ ይሰማና ሲላት ስትል አሁንም በድንጋጤ ስትንተባተብ በያዘው አንካሴ ትከሻዋን ነካ አረጋት። ኧረ ወጋኝ አለችው። ዝም ብለሽ ወደ ቤት ግቢ አላት። ወደ ቤት ስትገባ ዞሬ ሳታይ ላምባውን አጥፊው አላት። በጨለማ ውስጥ ነው አጥፊው ብዬሻለሁ እኮ ሲላት ሄደችና እፍ ስትላት ድርግም ስትል በሩን ዞር አድርጎ ጥርቅም አድርጎ ዘጋው። እሱ ከውስጡ ነው። ኧረ ዛሬ ስትል እናንተ ኧረ መከሪያ ኧረ እድሌ ዛሬ ሰረ ልሞት ነው ስትል አንቺ ዝም በይ ብዬሻለሁ እኮ አላትና በጨለማው መሃል በያዘው ስለት ወጋ አድርጎ እጇን ጎተት ታረጋት። ከዛ እሷም ዝም ማለች። ትንፍሽ ብትይ በባህር አንጀትሽን ማስገባብሽ ነይ ዝም ብለሽ አላትና ወደ ምድብ ወስዶ ጣላት። ኧረ ተወረ በፈጠረ ከረንዶ በመድኃኒዓለም ኧረ በገብርኤል እያለሁ እያለች ታቦቶቹን ሁሉ ብደረድር እሱ ግን ሊሰማት አልቻለም። ልታገለው እንኳን ብትሞክር በያዘው ስለት እያስፈራራ ስለሆነ ዝም ብሎ መተኛቱ መረጠችና ዝም ብላ አብረው ተኛች። ተጨረሱ በኋላ ይሄዳል ብላ ነበረ። እሱ ግን እቅፍ አድርጓት ዝም ብሎ ተኛዘው። ከተወሰነ ሰዓት በኋላ ሊያወራት ይሞክርና ይተዋል። እኔ የምልሽ እየመጣ የሚያድር አለ አላት። ኧረ የለም አለችው። እንደው ሰው መጥቶ አብርሻ አድሮ ያቅም? ኧረ እንደው ማንም መጥቶ ያቅም? ማንም አድሮ ያቅም? አንቺ ቀጣፊው ስላጣ የሚወራው ሁሉ ውሸት ሆኖ ነው። ገዳሙ እየመጣ አድራል ይባል የለ? አያ ገዳሙ አለች። እሱ እየመጣ አድራል ሲባል አይደል የሚወራው? እውነት አይደለም? ኧረ ውሸት ነው። እሱ መሬቱን ያበል ስለያዘው በዛ ምክንያት ነው እንጂ እየመጣ የሚጠይቀኝ አንድም ቀን እኔ ጋር መጥቶ አድሮ ያቅም አለችው። ወስላታ ነሽ አለና አሁንም ተመልሶ ተገመረባት። ኧረ ተው እባክህን ኧረ ተው አለችው። አንቺ ነግሬሻለሁ ብዬሻለሁ አላት። ይልቅ ቅፋሪ ሳቅፍሽ ቀፊኝ እኮ ነው የሚልሽ ሲላት እጆቿ እየተንቀጠቀጡ አንገቱን አቀፈችው። ዳግም የፍቅር ግንኙነት አረጉና ከዛ በኋላ ምንም ሳይተነፍስ በይ በኋላ ትንፍሽ እላለሁ ብትይ ነግሬሻለሁ። ሌላው ደግሞ እዚህ ቤት መጥቶ የሚያድር ሰው ካለ ውርድ ከራሴ በዚህ በስለት ነው ሆድቃሽን የምዘረግፈው አላትና ብድግ ሲል በር ኳኳ አለ። ያኔ ዝም አለ። ደገመና በር ኳኳ አለ። ሰው አይመጣም አላልሽኝም አላት ድምፁን ዝቅ አድርጎ በጆሮዋ። ኧረ መጥቶ አያውቅም። የሚያንኳኳው ማን ነው? እንጃ። አሁንም ተዋሻለሽ? የእውነቴን ነው ሰው መጥቶ አያውቅም አለች እሷ ፈርታ እየተንዘረዘረች። ማን ነው በይው ሰው እንዳለ እንዳነግረው አላትና ማን ነው አለች። ደገመና አንኳኳ። ከውጭ ያለው ድምፅ አያሰማም። ድገሚና ማን ነው በይው አላት። ማን ነው በር የሚያንኳኳ በሰዓት አለች። ክፈችልኝ እኔ ነኝ አላት። እኮ ማን አንተ በይው ይላታል እሱ ከጎኑ ነው። እኮ አንተ ማን ልበል? ስገባ ማንነቴን ነግሬሽ የለም ወይ? ክፈችው ይልቅስ አላት። ወርቅ እንግዲህ እኔ ጮሃለሁ አለችው።
ምን ስትለው እኔ ጮኻለሁ ከደጅ ሂድልኝ አለች። ከዛ ቀስ ብሎ ተነሳና ከበሩ ጋር በበሩ አስጮልቆ ያየው ጀመረ። ያው የሰፈሩ አብሮ አደግ ጓደኛው ነው። እንቱ ስላታ አንተም ከጅልሃታላ ስሟን ሳነሰው ጣል ጣል ያረካለክ አንተም ጋጅልሃት ነው። ይሻሙሽንማ ማንም ከጅ አይወስዳትም አለና ወደ እሷ መጥቶ ከጎኗ ሆነ። በለጠ መጥቶ ያውቃል አላት። በለጠ ማን ደግሞ በለጠ? አንቺ ልጅ አሁንም ትወሰልቻለሽ ማለት ነው። በለጠ የመንደራችን ሰው ጠፍቶሽ ነው አላት። ኧረ መጥቶ ያውቅ። እንዴት ዛሬ መጣ? እንጃ እኔ ብቻ እሱ መጥቶ ያውቅም። በኋላ አንድ ሰው አጠገብሽ ድረስና ውርድ ከራሴ አልለቅሽም እኔ ልሙት ነግሬሻለሁ አላትና ልብሶቹን ለባብሶ ከበሩ ጋር ሄዶ ይቆምና ተመልሶ መጥቶ ካጠገቧ ይተኛል። ተመልሶ ገደም አላብሯት። እንዴት ዛሬ መጣ? ሌላ ጊዜ ግን መጥቶ ያውቅም ይላታል። ይደጋገም መጥቶ ያውቅም እንደው አንድ ቀን መጥቶ ያውቅም ብቻ ነግሬሻለሁ ይላትና ያስፈራራትና አሁንም ሄዶ በሩን ያየዋል። ተመልሶ ታጠገቧ ሲሆን ይሻሙሽ ቆይ አንተ ግን ማን አለችው። ማንስ ወንድ ደግሞ ምን ይሰራልሻል አላት። አይ እንደው ለመጠየቅ ብዬ ነው። አንቺ ነግሬሻለሁ ትንፍሽላለሁ እቴ አላት። እሺ አለችና ዝም አለች። በኋላ ሲወጣ ሲገባ ቆየና ገዳሙ ቀስ ብሎ በሩን ከፈተው። ግራ ቀኙን አይቶ ተመልሶ በሩን ገባ አረገና ወደ እሷ ሄዶ በይ ከዚህ በኋላ የሚመጣ ሰው ካለ ነግሬሻለሁ። እኔ ሁሌም ከዚህ ቤት አልጠፋም። ደግሞ እኔ ሳንኳኳልሽ ቀስ ብለሽ ነው መክፈት። ማንነት ስትይኝ እነግርሻለሁ ማንነቴን። ጨረቃ ስልሽ ክፈችው አላት። እሺ በቃ አለችውና ቀስ ብሎ ወጥቶ ሄደ። ሲሄድ ከኋላው በለጠ ያየዋል። ኩኩኩኩ አንተ ቁመኛ አንተን ለካ የመተና የገብተ ወይኔ በለጠ ወይኔ በለጠ ወይኔ በለጠ ስንዘላዘል አንድ ደጃፉን እኔ ዛሬ ነገስ ሊው ከዘዋዲያ ሲንከለከል መጥቶ ገዳሙ መጥቶ አጥሮ ይሄድ ገዳሙ መጥቶ አብሮ አጥተኛ ይሄ ወስላታ ከተማ የሚሄደው አንሶት ደግሞ ዚምጣ አለና ደሞ ፈልቶ ተናደደ። ወይኔ በለጠ አለና ወደሷ ተመልሶ ሲሄድ በር ተዘግቷል። መለሰና አንኳኳላት። ማነው አለች። ክፈችው አላት። አረኛ አልከፍትም ያመሽታል በሰዓት ማንም ያንኳኳይ ሰው በር አለች። ሞረሽ ይለኛል ጨረቃ ይለኛል ብላ ስታስብ ምንም ስላልጠራላት ቆይ ገብቶ የወጣውንም ለይቼዋለሁ ቆይ ባልሰራልሽ አለና እየዛተ ሄደ። ይሻሙሽ በአንድ ቀን ሁለት ወንድ መምጣታቸው ለረጅም ጊዜ አንድም ወንድ መጥቶ ጠይቋት የማያውቀውን ግራ ተጋባች። በአንድ ጎን መደፈሯ፣ በሌላ ጎን ደግሞ ሁለት ወንዶች በደጇ መጥተው ይህን ያህል መጋጨታቸው ውስብስብ ያለ ስሜት ሰጣት። በእርግጥ ይሻሙሻል እንደ ስሟ ይሻሙሻል ትሆን እንጂ ባሏ ከሞተ ይኸው 6 ዓመት አንድም ሰው ትውር ብሎ አያውቅም። ባሏ ይወራበት የነበረው የታመመው ህመም ያ መጥፎ በሽታ ነውና ሁሉም ሰው ሷስ ይድስ አለባት አይደል እያለ ስለሚል ማንም ደፍሮ ወደ እሷ ቤት አይመጣም። ዛሬ ሁለት ወንዶች ደፍረው መምጣታቸው አንደኛው በለጠን መዋቋ፣ ሁለተኛውን ግን አለመዋቋ አብሯት የተኛውን እየወጠቦጣት ቢከፋትም በአንድ ጎን ደግሞ ደስታ ይሰማታል። እግድሌ በኋላ ባረግዝ ምን ላረግ ነው እናንተ? አረ ጉድ ይፈል እናንተ። አሬ ማን ያለል ነው ደሞ እኮ ሁለቱም እኮ ሲገቡ ሲወጡ ተለያይተዋል። ነገ ጠዋት ጉድ መውጣቱ አይቀርን እንደው በሰፈሩ አሁን ተከብሬ ኖርኩት ምን አባቴ ላረግ ነው እያለች ብቻዋን ታውተበትም ጀመር። ገዳሙ ደስ ብሎት ወደ ቤቱ ሄደ። ቤቱም እንደደረሰ በሩን ከፈተና አትከፍቱም እንዴት አለና ሲያንኳኳ ሚስቱ ከምድጃው ላይ ገደም ብላ እየጠበቀችው ነበርና
ስታመሽ ጊዜ እኮ እየጠበቅኩ ነበር አልተኛውም አለችው። ምን ትጠብቂኛለሽ ተጋድመሽ ይኸው ከምድጃው ላይ አላት። ኧረ አልተኛውም ጉበቱ ጨሶ ስላለቀ ወጥቼ ማምጣቱን ፈራሁና ለዛ ነው በጨለማ ዝም የተቀመጥኩኝ። መብራት ለምን አላበራሽም? መብራቱማ አልቋል እኮ ትናንትና ገበያ ስትሄድ ይዘህልኝ ና ብለህ አንተም ተቆጣ። ይኸው እንግዲህ ሳምንት መሆኑ አይደለም ወይ በጨለማ ተቀመጥ። ይልቅ ናዝ ቁጭ በልና እሱ ባትሪው ካለህ አብራልኝና ላላቅርብልህ። አልበላም